ተፈሪ አንቀ ልገለኝ ነበር አይደል ዛሬ? ጭራሽ ደግሞ ባዶ ቤት ጥላይ ልትሄድ ነው? እና አትጣልቲ ነው? እኔ አትጣል አልኩህ። ግን ደግሞ ታውቃለህ አይደል ብቻዬን ሰው እንዴት እንደሚያስቸግረኝ? ገደል ግቢ ከፈለግሽ ስላንቺ የሚመለከተኝ ነገር የለም። እሺ ተፈሪ እንዴት ነው እንደዚህ የምትለኝ? ማለት እኔ እኮ የልዑል እናት ነኝ። ሁኛ ታዲያ አንቺ ሴትዮ ተይኝ፣ አትጭቅጭቂኝ ነው የምልሽ። ከዚህ በኋላ እኮ ልተው አልችልም። ይኸውልሽ ከህይወቴ ትወጫለሽ፣ አለበለዚያ ቅድም እንዳለኩሽ አሁንም ቢሆን አንቄ ነው የምገልሽ። ቆይ እኔ ብተው ራሱ አንተ ልታወኝ ነው እንደዚህ ሆኜ? እተውሻለሁ በሽተኛ ስለሆንኩ። አንቺ ዝም በይ እኮ ነው የምልሽ። ስምኛለሽ? ጸጥ በይ ተፈሪ። ልቀቀኝ፣ እየጎዳኝ ልቀቀኝ። ይኸውልሽ ያነኩሽ እኮ ልጎዳሽ። ስምኛለሽ? ይኸውልህ ተፈሪ ከዚህ በኋላ እንደዚህ እንድታደርግ አልፈቅድልህም በጭራሽ። በሆነ አይኔ ነው ምትክ በግልሽ ቆመሽ ነው ያየሁሽ። ምንድን ነው ነገሩ አልገባኝም። አዎ በእግሬ ቆሜያለሁ እንደምታየው ተፈሪ። እኔም ከዚህ በላይ ማስመሰል አልችልም። አንተም እኔም መጥላትህን አቁም። ይህ ነገር ድራማ አይደለም ማለት ነው። ቆይ አሁንም እያስመሰልሽ ነው? ቆይ ምስት ይቻልሽበት ግን እንዴት አወቅሽበት? አዎ ምን ላድርግ ተፈሪ? እሺ ምን ላድርግ? አንተ እኮ ሙሉ ጤነኛ መሆኔን ብታውቅ ለአንድ ሰከንድ እዚህ ቤት አታስቀምጠኝም ነበር። እኔ ደግሞ አንተንም ልጄንም አጥቼ መኖር አልፈልግም። ለዛ ነበር እስካሁን ይሄን ድራማ ሰራይ ነበር። ቆይ አንቺ ግን ምን አይነት ሰው ነሽ? ትንሽ እንኳን አታፍሪ? እስካሁን ድራማ እየሰራው ነበር ስትይ ትንሽ እንኳን አይሰቀጥጥሽም? ቆይ ምን ስትቻልሽበት? አዎ ተፈሪ እስኪ ንገረኝ፣ ሙሉ ለሙሉ ጤነኛ መሆኔን ብታውቅ አንተ እዚህ ቤት የምታስቀምጠኝ ይመስልህ ነበረ? እስኪ ንገረኝ፣ ምን ላድርግ? ተረዳኝ። በቃሽ። ከዚህ በኋላ ምንም ስትይ መስማት አልፈልግም። እስካሁን ድራማሽን ስትሰሪ ስታስመስይ ችዬ ኖሬያለሁ። ከዚህ በኋላ ግን አንድ ነገር ልንገርሽ፣ ይሄን ቤት ለቀሽ እንድትወጪ እፈልጋለሁ። ለሰከንድ እዚህ ቤት እንድትቆይ አልፈልግም። ተግባባን? ተፈሪ ይኸውልህ፣ ሁሉም ነገር አንተ እንደምታስበው ቀላል አይደለም። ልጄን ጥዬ ከዚህ የትም መሄድ አልችልም። እሱን አብረን የምናየው ይሆናል። ትሰሚኛለሽ? እንደዚህ መሆንሽን መዋሸትሽን ልዑል ቢያውቅ ከዚህ በኋላ አምኖሽ አንድ ላይ ከአንቺ ጋር መኖር የሚችል ይመስልሻል? እባክህ ተፈሪ፣ ይህንን ነገር ልዑል በጭራሽ ማወቅ የለበትም። ልዑል በጭራሽ ማወቅ የለበትም ማለት በጣም ደፋር ሰው ነሽ። እማዬ፣ የኔ ልጅ ቆይ አንዴ አስረዳሃለሁ። የኔ ልጅ ሂጂ በቃ። እንደዚህ ወጥሽ መቆየትሽ ጥሩ አይደለም ላንቺ። እማዬ እኔ ግን ምንም እየገባኝ አይደለም። ቆይ እስከ መቼ ነው ይሄ ነገር ተደብቆ የሚቀረው? የኔ ልጅ ትንሽ ጊዜ ብቻ ስጪ፣ ነገሮች እስኪስተካከሉ። በህይወት እንዳለው ሁሉም ሰው እንዲያውቅ አደርጋለሁ። እኔ ራሴ አደርጋለሁ። እማዬ እኔ ግን አልቻልኩም። ምንም ነገር መደበቅ አልቻልኩም። ተፈሪ ሁሉም ነገር ማወቅ አለበት። በትካችን ላይ ላደረገችው ነገር ተጠያቂ መሆን አለበት። አይሆንም ልጄ፣ እባክሽን እሺ በይ። አሁን ጊዜው አይደለም። በቃ የኔ ልጅ አሁን ሂጂ ግቢ፣ ደውልልሻለሁ። እሺ ካልሽ እማዬ። እሺ የኔ ልጅ፣ አንቺም እንደዛው። በተለይ ደግሞ ምትክን ተጠንቅቂያት። አሁን ጊዜው ደርሷል። አደራሽን ራስሽን ጠብቂ፣ አደራሽን ልጄ። እሺ እማዬ፣ ግን እባክሽ አንቺም ራስሽን ጠብቂ። እሺ እማዬ፣ በቃቸው። በቃ የኔ ልጅ ቻው። በድጋሚ ራስሽን ጠብቂ እሺ። አባዬ ምንድን ነው የማየው ነገር? ምን ይጠይቀኛል? ራስዎን አትጠይቂያትም? ይቅር በለኝ የኔ ልጅ፣ ይሄን ሁሉ ነገር ያደረኩት አንተን ላለማጣት ነው። እባክህ ይቅር በለኝ። እማዬ መልሽልኝ። መራመድ ትችይ ነበር? ንገሪኝ። እባክህ ተረዳኝ። አንተን ላለማጣት ብዬ ነው ይሄን ሁሉ ነገር ያደረኩት። ተፈሪ ደግሞ እኔ ሙሉ ለሙሉ ጤነኛ መሆኔና በእግሬ መቆሜን ካወቀ እዚህ ቤት ለአንድ ሰከንድ አያስቀምጠኝም። እንደዛ ከሆነ ደግሞ አንተን የማገኝበት መንገድ አይኖረኝም። እባክህ ልዑል፣ አንተ እንኳን ለመረዳት ሞክር እባክህ። ምንድነው የምታወሪው እማዬ? ምን ያገናኝ? ቆይ ትንሽ እንኳን አላሳዘንሽም? እንዴት እኔ እንደዚህ ታደርገኛለሽ? አዝናለሁ እማዬ፣ የእውነት በጣም ጨካኝ ነሽ። በጣም ያንቺ እንደዚህ መሆን እኔ ምን ያህል ሲያስጨንቀኝ እንደነበር አልገባሽም። የኔ ልጅ ተረጋጋ እባክህ። በጣም አዝናለሁ። ምንም ነገር እንድትይኝ አልፈልግም። የኔ ልጅ ተረጋጋልኝ እባክህ ልጄ። እንዳትከተይ። እባክህ ተፈሪ ልጄን ተከተለው።
ሰምኛልሽ። እስከመጣ ግን እዚህ ቤት ውስጥ እንዳላገኝሽ እሺ? የምሬ ነው። ስመጣ እዚህ ቤት ውስጥ ካገኘሁሽ አንቄ ነው። ልጄን ተከተለው። ዝም በይ ሉል፣ የኔ ልጅ። ወይኔ 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 ምትክ፣ ወይኔ 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 ወይኔ፣ ተበላው። ወይኔ በስተመጨረሻ ተበላው። ወይኔ እሺ፣ ወይኔ ወይኔ ምትክ፣ እንዴት ነገሩን ብልሽሽቱን ታወጫዋለሽ እንዴ? ወይኔ ጉዴ ፈላ። እሺ አሁን ምንድነው ማድረግ ያለብኝ? እሺ ወይኔ ጉዴ ፈላ። ምንድነው ማድረግ ያለብኝ? አስቢ ምትክ፣ ምንድነው ማድረግ ያለብኝ? እዚህ ቤት ውስጥ መንገስ ያለብሽ አንቺ ብቻ ነሽ። አዎ አንቺ ብቻ። ስለዚህ ልጄን አሳምኜ እንደምንም ከጎኔ ማድረግ አለብኝ እንጂ በስተመጨረሻማ እንዲበላሽ በፍጹም አልፈልግም፣ እንዲበላሽብኝ። ወይኔ ምትክ፣ ወይኔ ባለቀ ሰዓት። ሉል እባክህ፣ የኔ ልጅ ሉል እባክህ አንድ አዳምጠኝ። አባዬ ማንንም ማውራት አልፈልግም። አንዴ ተረጋግተህ ስማኝ። ምን ማድረግ እንዳለብን ተረጋግተን ማውራት አይኖርብናል። አባዬ አሁን ማንንም ማውራት አልፈልግም። እባክህ ተረጋግተን እስቲ እናውራበት እንዴ። እሺ በለኝ የምልህን ነገር። እሺ በቃ ነፋስ ተቀብዬ እመጣለሁ። አሁን ግባ። ይኸውልህ የኔ ልጅ ሁለታችንም ተረጋግተን ምን ማድረግ እንዳለብን ማውራት የሚጠበቅብን። እሺ እባክህ ተረጋጋ። እሺ በለኝ። ለምንድን ነው የምልህን ነገር እሺ የማትለኝ? ና ግድ የለም። አሁን ተረጋግተን አስበን ምን ማድረግ እንዳለብን ማውራት ያለብን። እሺ አባዬ እመጣለሁ። እርግጠኛ ነህ? አዎ። እሺ ላውራ ስለምፈልግ ቶሎ ነው። እባክህ የኔ ልጅ ራስን ጠብቅ። እስካሁን ቁጭ ብለሻል? እስካሁን ዕቃሽን አላዘጋጀሽም? ወዴት ነው የሚሄደው ተፈሪ? አላውቅም። ወደ ፈለግሽበት መድረስ ትችያለሽ። ቀድሞ ወደ ነበርሽበት መንደር መሄድ ትችያለሽ። ስሚኛልሽ ምትክ፣ ይሄንን ቤተሰብ ተይው፣ ከህይወታችን ውጪ እያልኩሽ ነው። እኔ ተፈሪ የፈለግከውን ነገር አድርገኝ እንጂ ልጄን ትቼ የትም አልሄድም። እኔ ደግሞ አንቺን ከነውሸትሽ ከነድራማሽ ልቀበልሽ አልችልም። ይሄኔ እኮ ይሄ ትንሹ ድራማሽ ሊሆን ይችላል። ህይወታችን ላይ ትልቅ ድራማ እንዳልሰራሽ ምንም አይነት ማረጋገጫ የለን። ስለዚህ ከወዲሁ ከህይወታችን እንድትወጪ ይፈልጋለን። አታደርገውም ተፈሪ። እመኚኝ፣ አደርገዋለሁ። እባክህ ተፈሪ፣ እባክህ ልለምንህ፣ እባክህ በእናትህ ስለ ልጃችን ብለህ ልለምንህ ተፈሪ። እኔ ለዋሻችሁ ፈልጌ አይደለም። አንተ ጤነኛ መሆኔን ብታውቅ እዚህ ቤት አታስቀምጠኝ። ልቀቂ፣ በእናትሽ አንቺ ስትይው ልቀቂኝ። እባክህ ተፈሪ፣ እባክህ። ትሰሚኛለሽ? ይሄን ድራማሽን በይቅርታ ባልፈው ነገ ደግሞ ሌላ ድራማ ይዘሽ ትመጫለሽ። ይሄን ደግሞ በደንብ ነው የማውቀው። ትንሽ እንኳን አላሳዝንህም? ለምንድን ነው ምክንያቴ ሊያሳምንህ ያልቻለው? እባክህ ተፈሪ ልለምንህ፣ እባክህ። ለምንድን ነው ልትረዳኝ ያልቻልከው? እባክህ። እኔ ሌላ ምንም የደበቅኳችሁ ነገር የለም። ተረዳኝና እንደ ቤተሰብ እንኑር በፍቅር። እባክህ ተፈሪ፣ እባክህ ልለምንህ፣ ተለመነኝ። ኧረ ተይ እንጂ እንደ ቤተሰብ። እባክሽ አሁን ከእግሬ ላይ ተነሽ። ይቅርታ ካላደረክልኝ ከዚህ ጋር አልነሳም፣ ከእግር ጋር አልነሳም በጭራሽ። እኔ ሌላ ምንም የደበቅኳችሁ ነገር የለም። ለምንድን ነው የማትሰማኝ? እኔ ከእናንተ ተለይቼ መኖር አልችልም። በቃ ከዚህ በኋላ ምንም አልደብቃችሁም። ከእናንተ ጋር መኖር ብቻ ነው የምፈልገው። ልጄንም አንተንም አጥቼ መኖር አልፈልግም። ከዚህ ጋር አልነሳም። ይቅር ካላልከኝ አልነሳም ተፈሪ። እባክሽ ትንሽ ጊዜ ስጪኝ። አሁን ምንም ልልሽ አልችልም። ይቅር በለኝ እባክህ ተፈሪ፣ እባክህ ልለምንህ፣ እባክህ ተፈሪ፣ እባክህ ልለምንህ፣ እባክህ ቢያንስ ፊት አትንሳኝ እባክህ። እኔ ደግሞ አንድ ነገር ልለምንሽ፣ እባክሽ ከእግሬ ላይ ተነሽ። ጸደይ፣ ቆይ ምን እያደረግሽ ነው? ረጅም ሰዓት በተደጋጋሚ ስደውልልሽ ነበር፣ ስልክ አታነሽም። በሰላም ነው? እኔ እንኳን በሰላም ነው። አንተ ግን ምንም ሰላም አትመስልም። ችግር አለ እንዴ? በቅድሚያ አንቺ የት ነበርሽ? ልትነግሪኝ ትችያለሽ? ቤተ ክርስቲያን ነበርኩ። እስከዚህ ሰዓት ቤተ ክርስቲያን? አዎ እዛ ነበርኩ። ለዛ ነው ስልክን ያላነሳሁት። ካልሽሽ ይልቅ እስቲ አንተ ንገረኝ፣ ምንድን ነው የሆንከው? ልዑል፣ እየጠየኩ እኮ ነው። ምንድን ነው? ችግር አለ እንዴ? ችግር ተፈጥሯል፣ ግን ደግሞ ነገሩ ችግር አይደለም፣ ደስታ ነው። ግን ደግሞ እማዬ ስለደበቀችኝ በጣም ከፍቶኛል። ምንድነው? በጣም ይገርማል ጸደይ። እማዬ እስከ ዛሬ ድረስ መራመድ እየቻለች ነበር ዊልቸር ላይ ቁጭ ያለችው። ምን ልዑል? አዎ ጸደይ፣ ምትክ መራመድ እየቻለች እስከ ዛሬ እያታለለችኝ ነበር። እንዴት ልዑል? ማለት ለምን አስፈልገ? ቆይ አንተ እንዴት ይሄን ልታውቅ ቻልክ? ከአባዬ ጋር ምን እንደተፈጠረ አላውቅም፣ ግን ደግሞ ቤት ስገባ እየተጨቃጨቁ ነበር እና እማዬ በእግሯ ቆማ ነበር። አይ ይሄ ነገር ለእኔና ለማዬ
በጣም አደገኛ ነገር ነው። ጸዲ እንዴ ወዴት ሄድሽ? አይ እኔማ እኮ ለምን እንደዚህ እንዳደረገች እያሰብኩኝ ነበር። ቆይ ሉል አሁን ምን ለማድረግ አሰብክ? ምክንያቷን ማለቴ ለምን እንደዚህ እንዳደረገች ነገረች? እኔ ላለማጣት ነው እንደዚህ ለማድረግ የተገደደችው። ለማንኛውም ግን ቆማ ስላየኋት በጣም ደስ ብሎኛል። እንግባ በቃ ጸዲ። ሉል አንተ ግባ፣ እኔ አንድ ቦታ ደርሼ እመጣለሁ። ደግሞ ስመጣ ሁሉም ነገር እነግርሃለሁ። እሺ በቃ እሺ። ሄሎ እማዬ፣ ቶሎ ብለሽ ነይ፣ ማውራት አለብን። አሁን የተፈጠረ ነገር አለ፣ ነይ። እሺ ተፈሪ በሁለት እግሬ ቆሜ ስታይኝ ልትደሰት ሲገባ ጭራሽ ተናዳህ። ለምንድን ነው? ይገርማል። ውሸትሽ፣ ድራማሽ፣ ሁሉ ነገር እውነቱን እንዳለ አይኔን ጋረደ። እኔ ብቻ አይደለም ልውልንም ጨምሮ። እባክህ ተፈሪ፣ ልጄ ለዋሻው ፈልጌ ይሄን እንዳላደረኩ ማወቅ አለበት። እሱን ከራሱ ጋር ብታወራ ይሻላል። ተፈሪ፣ እግር ስር ተደፍቼ ይቅርታ ጠየቅኩህ። አሁንም ምንም ይቅር አላልከኝም። ጊዜ እፈልጋለሁ። እስከ መቼ? አላቅም። ጊዜ ያስፈልገኛል እያልኩሽ ነው። ወዴት ነው? በረንዳ ላይ ነፋስ ልቀበል። የኔ ልጅ ምን ተፈጥሮ ነው እንደዚህ አጣድፈሽ ጠርተሽኝ በኋላ ደግሞ ተመለሻልሽኝ? እማዬ ችግር ተፈጥሯል። የምን ችግር? ማን አብሯት ያለው? እማዬ ምትክ በእግሯ መቆም ትችላለች። እስከ ዛሬ ስቀልድብን ነበር። ምን? አዎ ሆን ብላ ነው ዊልቻር ላይ የተቀመጠችው። የሆነ እቅድ ነበራት። ቆይ አንቺ ይሄን ነገር እንዴት ልታውቂ ቻልሽ? እማዬ እኔ ብቻ አይደለሁም ሁሉም አውቀዋለሁ። ልኮ ነው የነገረኝ። ቆይ እንዴት? ለነገሩ ምትክ ምንም ብታደርግ አይደንቀኝም። ልዑል ፋንቱ የኔ ልጅ እንዴ ምንድነው የማየው ነገር? እማዬ በህይወት አለሽ? ምንም አትጠይቀኝ፣ ዝም ብለህ ቀፈኝ። እኔ የምልህ ተፈሪ፣ ልዑል ልታወራው አልሞከርክም? መቼም አዝነውብኛል አይደል? ትንሽ ጊዜ ስጪው፣ ሲረጋጋ ራሱ ያናግርሻል። ወይ ቤቱን ሞቅ ሞቅ አድርጊ፣ ቡና ፍቼ ይቅርታ አልጠይቀው እንዴ? ትችያለሽ። የምር ግን ተፈሪ ተረጋግተህ በዚህ ልክ ስላዋራኸኝ አመሰግናለሁ። ለምስጋናው አልፈተሽም። ከዚህ በኋላ በቃ ሁሉም ነገር ተስተካከለ ማለት አይደል? ይገርማል። አሁን የሚቀረኝ አንድ ነገር ብቻ ነው። እቺ ጸደይ የምትባለው ልጅ ከህይወቴ አሽቀንጥሬ ያስወጥቼ የዚህ ቤት እመቤት መሆን ብቻ። በቃ በስተመጨረሻ ተስተካከለ። ወይ ጉድ! ስንት ነገር አለፈብኝ ይህንን ለማድረግ። አበቃ። የዚህ ቤት የማወራ መሆነው እኔ ብቻ ነኝ፣ እኔ ብቻ። ይህንን ማወቅ ነበረባት መጀመሪያ። የኔ ልጅ ታሪኩ ይሄ ነው። እኔን ሳልሞት ሞተች ብላ አርቃ ጥላ ይሄን ሁሉ ስራ የሰራችው ምትክ ናት። ይሄ ሁሉ ስራ የምትክ ስራ ነው።
አሁኑን ወደ ቤት መሄድ አለብን። ነገሮች ከዚህ በላይ ከመበላሻታቸው በፊት ማስቆም አለብን። የኔ ልጅ ቆይ ምንም እንዳትኝ እማዬ። ጸዲ አሁን ወደ ቤት መሄድ አለብን። ሁሉንም ነገር አባዬ ማወቅ አለበት። አዎ እማዬ፣ ምትክ የምትሰራው ድራማ እዚህ ጋር መብቃት አለበት። በቃ ልጅ ልክ ነሽ። ተፈሪ ልጄ እኮ ቆየ፣ እስኪ ደውልለት። ደውዬለታለሁ፣ እየመጣሁ ነው ብሎኛል። ተመስገን። አሁን ለምን እንዲህ እንዳደረኩ ይረዳኛል። አውቀዋለሁ ልጄን አይጨክንብኝም። እኔ የምልህ ተፈሪ፣ ከዚህ በኋላ ግን ነገሮች የሚስተካከሉ አይመስልም? ምን ማለት ነው? አንቺ ሴትዮ ያምሻል እንዴ? ትሰሚኛለሽ? ስነ ስርዓት ይኖርሽ፣ አለበለዚያ የጠዋቱ ነገር ነው የሚከተልሽ። እባክህ ተፈሪ አታስፈራራኝ። ስነ ስርዓት ይኖርሽ እንጂ ምን ይሆንሽ ነው? የኔ ልጅ መጣህልኝ? አሁን መጥቻለሁ። ለዛም ከእንግዳ ጋር። እንግዳ? የምን እንግዳ? የምን እንግዳ ነው? ግቡ። ፋንቱ ፋንቱ የኔ የተደበረሽ ግን እናት ሞተሽብኛል ነበር እንዴ? ህልም ነው? እባካችሁ ህልም ከሆነ ንገሩኝ። ህልም ነው? ህልም አይደለም። አልሞትኩም። አለኝ። ምንድነው የኔ ልጅ? ምንድነው እያዩ ያሉት ነገር ምንድነው? ምንድነው የተፈጠረው ነገር? እባካችሁ ንገሩ። ቆይ እንዴት በህይወት ኖርሽ ፋንቱ? ታሪኩ ረጅም ነው ተፈሪ። ከእናንተ አውጥታ አርቃ የጣለችኝ ራሷ ምትክ ናት የጣለችኝ። ምንድነው? እንደዚህ ካልሆነ አንቺ መቼም ከይጭ እንደዚህ ነው እንጂ ማስወጣት ያለብኝ። ወይኔ ጉዴ ፈላ። በቃ ሞተች። ወይኔ ጉዴ ፈላ። አደረኩት። ወይኔ ጉዴ ፈላ። አንቺ እንዴ አልሞትሽም? እባክሽ ምትክ፣ እባክሽ አትግደኝ። በስመ አብ! አንቺ ለልጄ እኔ ብቻ ነኝ ያለሁት። አትግደኝ። ሞተሻል እኮ። እንዴት? አንቺ የድመት ነፍስ ነው ያለሽ እንዴ? እባክሽ የፈለግሽን አደርግልሻለሁ። ምንድን ነው የምታደርጊልኝ? እንዴት ነው የተረፍሽው? አንቺ ምን አይነት ነፍስ ነው ያለሽ? ለነገሩ ያኔም እኮ ያስወጋውሽ እኔ ነበርኩኝ። ያኔም አልሞትሽም እንዴ? አንቺ ምን አይነት ነፍስ ነው ያለሽ? ወይኔ ጉዴ ፈላ። እንዴት አልሞትሽም? በቃ ስሚኝ፣ አሁን ስሚኝ፣ ድጋሚ ልገልሽ አልሞክርም። ምክንያቱም አንቺ መቼም አትሞችም። አንቺ ብትሞቺ ሰው አይደለሽም። ልንገርሽ፣ አሁን የምልሽን ነገር እያንዳንዱ ነገር በደንብ ስሚኝና ትተገብሪያለሽ። እሺ ስሚኝ፣ እንዳልገልሽ ትፈልጊያለሽ? አዎ
እንዳልገልሽ ትፈልጊያለሽ? እባክሽ ለምን እንደምታውሽ ታውቂያለሽ? ድንጋይ ቢጭንብሽም አንቺ አትሞችም። የምትሞች ሰው ስላልሆንሽ እምልሽ ነገር ስሚ። ከልጄም ከባሌም ከቤቴም ውጪ፣ ከህይወቴ ውጪ። ካልሆነ ግን ልጅሽን ጸደይ የፈለግኩትን አደርጋታለሁ። ያኔ አንቺን በጩቤ የዘከዘኩሽ ሰዎች ዛሬም እጅ ላይ ናቸው። አንድ የስልክ ጥሪ ብቻ ነው የሚፈልጉት። ገባሽ? ስሚኝ፣ አንድ የስልክ ጥሪ ነው ከኔ የሚጠብቁት። ልጅሽን ምንም ማድረግ እችላለሁ። ብፈልግ መግደል። ስሚኝ፣ እየሰማሽ ነው? ብፈልግ መግደል፣ ብፈልግ የፈለግኩትን ነገር ማስደረግ እንደምችል ወቂ። አሁን ልጅሽን የምትወጃት ከሆነ ከህይወቴ ውልቅ ብለሽ ውጪ፣ ከልጄም ውጪ። ብትፈልጊ ደግሞ ይሄ ባልሽን ተፈሪ የምትወጂውን ባልሽን እሱን እጨምረዋለሁ ከፈለግሽ። እኔ የፈለግሽውን ነገር አድርጋለሁ። እምልሽን ስሚኝ። ምንም ሳታውሪ ለማንም ሳትናገሪ ለልጅሽ እንኳን ሳትናገሪ ከዚህ ሀገር ብን ብለሽ ነው የምትጠፊው። አሁን ስሚኝ፣ አሁን ድራማ ነው የምንሰራው። ሞተሻል። እሺ፣ ማንም ቢጮህ ማንም ቢንጫጫ ትንፋትሽን ዋጥ አድርጊያት። ምክንያቱም ሞተሻል። ከአንቺ ጋር ለሶስተኛ ጊዜ ለመግደል አልታገልም ብዬ ነው ምተውሽ። ገባሽ አይደለ? ከህይወቴ ድጋሚ ውልቅ ብለሽ ውጪ። ደግመሽ ወደ ህይወቴ እንዳትገቢ። ከፈለግሽ ግን ልጅሽን አይንሽ እያየ ማስደረጋትን አሳይሻለሁ። ገባሽ አይደል? ተስማምቻለሁ። አንድ ነገር ብሰማ ወየውልሽ። ልጅን ብቻ ትንክቢ። አሁን ድራማሽን ትቀጥያለሽ። እምልሽን ስሚ። ሞተሻል። ትንፋሽን ስብስብ ወጥ ታደርጊያታለሽ። እኔ ጮሃለሁ፣ ይሰበሰባሉ። ሞተሻል። ገባሽ አይደል? ጀምሪ ድራማሽን። አላቅልሽም። የምታደርጊውን አንቺ ነሽ የምታውቂው። ጀምሪ። ካልሆነ ግን አሳይሻለሁ። አንቺንም ልጅሽንም አንድ ቤት ውስጥ አሳግቼ ምን እንደማስደርጋት አሳይሻለሁ። ተግባባል? አሁን ትጀምሪያለሽ። ተሸፈኝ። ድራማሽን ጀምሪ። ትንፋሽን ሰብስቢ። ለሶስተኛ ጊዜ እንድገልሽ አታርገኝ። እሺ? ትንፋሽን ሰብስቢ። አሁን ልጮህ ነው። ቀጥይ ድራማሽን። ሞተሻል። አንቺ አትሞችም። ለነገሩ ምን ሞተሻል? ትንፋሽን ሰብስበሻል። ዝም በይ። አልሰማሽም። ድረሱልኝ! ወይኔ ፋንቱ! ድረሱልኝ! ጻዲ ተፈሪ ድረሱልኝ! ወይኔ ጉዴ ፈላ! ወይኔ! ከዛ ግን ግዴታ ጸደይ ማግኘት ነበረብኝ። እንግዲህ የተፈጠረው ነገር ይሄ ነው። አንቺ ግን ምን አይነት ጨካኝ ሴት ነሽ? ምን አይነት አውሬ ሰው ነሽ? ምን አይነት ሰይጣን ነሽ? ይሄን ሁሉ ነገር እያደረግሽ፣ ይሄን ሁሉ ድራማ እየፈጠርሽ ጉያችን ስር ተቀምጠሽ ነበር። የምሬን ነው፣ እገልሻለሁ። አረጌ ነው የምገልሽ። አንቺ ጨካኝ ሰይጣን! ቆይ እንዴት ሊሆን ቻለ? ቆይ እንዴት? አርቄ እኮ እንዳትመለስ አድርጊ ወርውሪያት አልነበር እንዴ? እንዴት መጣች? ወይኔ ነገሮችን አስተካከልኩ ስል መልሶ ሊበላሽብኝ ነው። እሺ ምንድነው የማደርገው? ምንድነው የምታደርጊው? ምትካውን ምንድነው የምታደርጊው? ወይኔ ምትክ። አዎ እኔም ተመልሼ የመጣሁት ምትክል ልበቀል ነበር። ግን እሷን ተበቅዬ ራሴን ማቆሸሽ አልፈልግም። እኔ አሁን ከሷ የምፈልገው እናንተ እንድትመልስልኝ ብቻ ነው። ሉል እባክህ የኔ ልጅ እቺ ሴትዮ ከዚህ ቤት አስወጣልኝ እባክህ። አሁኑኑ እቺ ሴትዮ አስወጣልኝ፣ አለበለዚያ የምሬን ነው በእጆቼ ነው አንቄ አንገቷን የምገላት። አስወጣልኝ። አይኗን ማየት አልፈልግም። ውጭልኝ። ጋጋሽ አባዬ እኔ አላምንም። የምርሽን ነው? በሳቅ አስለቀሽኝ እኮ እኔ ልደፋ። ልጄ ምንድን ነው የምታገኝተው ነው? ቤት ሳቅ ሆኗል። አረት ወይም እባክህ ፋንቱ ካለች ሚሳቅ ይጠፋል ብለህ ነው?
ምትክ እንዴት ነው? ቤቱ ተመቸታል? አዎ ተመችቷታል እማዬ። ትንሽ እናስተምራትና እናንተም ሄዳችሁ ጠይቃታላችሁ። በእውነት ዛሬ እንዴት እንዳሳዘነችኝ። ጸዲ አንዴ በረንዳው ጋር ላውራሽ። ወይ ሄዶ ልትፈለግ የኔ ቆንጆ እንዴት ነሽ? ስሚ አሁን እናንቺ ከዚህ ቤቱ ልቅ ብለን መውጣት የለብንም? እንደዛ ይሻል። ታዲያስ? እናንተ ምን እያደረጋችሁ ነው? ምን አደረግን? ምን አደረግን?